የሞተበት ሚስጥር ታወቀ። አደገኛ ሱስ ነበረበት። የሰለሞን ጉድ ወጣ። ሰለሞን ተካልኝ እድሜ ልኩን ህዝብንም ራሱንም ሲያወዛግብ የኖረ ሰው ነው። ሰለሞን ተካልኝ ራሱንም ሲያወዛግብ ህዝብንም ሲያወዛግብ ነበር ያልኩት አቋሙን የሚቀያይር ሰው በመሆኑና የራሱን ቃል ኪዳን ማክበር ባለመቻሉ ምክንያት ነው። ሰለሞን እንዴት ድንገት ሞተ? የወጣበትስ ሚስጥር ምን ይመስላል? ስታሊን ገብረስላሴ ስለ ሰለሞን ተካልኝ ያወጣው ሚስጥርስ ምንድን ነው የሚለውን ጉዳይ በዛሬው መሰናዷችን እንቃኛለን። አብራችሁን ቆዩ። ጊዜው 1999 ዓ.ም ነው። በዚህ ዘመን ድምፃዊ ሰለሞን ተካልኝ ከቁም ነገር መጽሔት አዘጋጅና ዘጋቢ ጋር ቃለ መጠይቅ ለማድረግ ተሰይሟል። ቃለ መጠይቅ የሚያደርጉትም ታምራት ኃይሉና ቴዎድሮስ ተክለአረጋይ ነበሩ። ቁም ነገር መጽሔት ሙያህ ምንድነው የሚል ነበር። የሰለሞን ምላሽ በበኩሉ በአሁኑ ወቅት ነው ወይስ ከዚህ በኋላ ያለውን ነው የምትለው? ቁም ነገር መጽሔት እሺ ከመጨረሻው ጀምርልኝ። ሰለሞን እንዲህ ሲል መለሰ። ከዚያ በኋላ የሰለሞን ተካልኝ ሙያ የኢትዮጵያ መንግስትን ሳልነቅፍ፣ ህዝብን ለተቃውሞ ቢወጣም ሳልደግፍ፣ ህዝብና መንግስትን የሚያስታርቅ ሰላማዊ የሆኑ ወይም ስለ ፍቅር ሰላምን የሚሰብኩ ዘፈኖችን የምዘፍን አርቲስት ነኝ። እድሜ ሰጥቶኝ ከቆየሁ ማለት ነው። የቁም ነገር መጽሔት ጋዜጠኛ ጥያቄውን ቀጥሏል። ቀድሞ የነበረው ሙያስ ይለዋል። ሰለሞን አሁንም ይመልሳል። በፊትማ ለተለያዩ ሚዲያዎች እንደገለጽኩት ባልገልጽም ህዝቡ ያውቀዋል። መንግስት ጭፍን ተቃዋሚነትን ተሰልፌ መንግስትን የሚቃወሙ ዜማዎችን ነበር ማቀነቅነው። የመጣሁበት መንገድ ጥሩ አልነበረም። የእብደት ዘመን ነበር። ሰለሞን በ1999 በሰጠው ቃለ መጠይቅ ላይ ከአሁኑ በኋላ ጭራሽ ፖለቲካ ውስጥ አልገባም ብሎ ምሎ ተገዝቶ ተናግሮ ነበር። ከዚህ ጋር በተያያዘም ሰለሞን እንዲህ ብሎ ነበር። እኔ ሰለሞን ባለፈው 10 ዓመታት ያመንኩበትን ሰርቻለሁ፣ አልፏል። ያ ያመንኩበት ነገር ግን አሁን ላይ ተቀምጬ ሳስበው ጥፋት እንደነበር አምኜበታለሁ። በፍርድ ቤት የተከፈተብኝ ክስ ሲነሳልኝ ህዝብንና መንግስትን ይቅርታ ጠይቄ ለመስራት ሀገሬ ገብቻለሁ። ለምን ይቅርታ ጠየቅ የሚለኝ ካለ ሙት የሚለኝም ካለ አልሞትም። እኔ ከእንግዲህ ህዝብና መንግስትን ለማራራቅ ሳይሆን ለማቀራረብ ነው የምዘፍነው። ከዚያ በኋላ እኔ ፖለቲከኛ አይደለሁም። እንድጽፈውና የኢትዮጵያ ህዝብ እንዲያውቀው መፈልገው ካሁን በኋላ ፖለቲከኛ አይደለሁም። እንደ ማንኛውም ዘፋኝ ወጥቶና ገብቶ ነው መስራት የምፈልገው። እኔ ነፃ ሰው ነኝ። የኢትዮጵያ ህዝብ ከዚህ በፊት የሰራዋቸው ስራዎችን እንደ መልካም ተግባር የሚቆጥርልኝ ከሆነ ድሮ እንደሚወደኝና እንደሚያከብረኝ ይቀጥልበት። ሰለሞን ተካልኝ ለምን ሀገር ውስጥ መጣ የሚል ሆኖ ከጠላኝ ደግሞ የኔን ማንነት ወደፊት ያውቀዋል። ሰለሞን ሐሳቡን ሲቀጥልም ፖለቲካ ውስጥ እንደማልገባ አስረግጬ ነግሬሃለሁ። ይህ የማይለወጥ ቃሌ ነው። ይህም መንግስት ሲኖር ሌላውም ይምጣ፣ በምንም አይነት ከእንግዲህ ወደ ፖለቲካ አልገባም። ይህንን በደንብ እንድትጽፈው ነው የምፈልገው። ሰለሞን አርቲስት ፖለቲካ ውስጥ መግባት የለበትም የሚል ንግግርም አድርጎ ነበር። ቁም ነገር መጽሔት አርቲስት ፖለቲካ ውስጥ መግባት አለበት ወይስ የለበትም የሚለውን ሐሳብ አከራካሪ ነው። በአባባሉ ላይ ያንተ አቋም ምንድን ነው? የሰለሞን መልስም በበኩሉ እንዲህ የሚል ነበር። አሁን ላይ ሆኜ ሳስበው መግባት የለበትም ነው የምለው። ሰለሞን ተካልኝ ይህን ቃሉን የሰጠውና ፖለቲካ ውስጥ እንደማይገባ የገለጸው በቁም ነገር መጽሔት ቅጽ 6 ቁጥር 66 ሐምሌ 1999 ለጋዜጠኛ ታምራት ኃይሉና ለቴዎድሮስ ተክለአረጋይ በሰጠው ቃለ መጠይቅ ላይ ነበር። ሰለሞን ግን ቃሉን ሳያከብር ቀረ። እንደውም በዘር ፖለቲካ ውስጥ በመግባት አማራን በማጥላላት ተግባሩን በማወደስ ተጠመደ። ህዝብ ለህዝብ በማጥላላት ስራ ላይ በመሰማራቱም ብዙዎች ለሁለት ተከፍለው ይከራከራሉ። ሰለሞን ተካ የሆነ ዘመን የሆነ ቡድን ይደግፋል፣ የሆነ ሰዓት ደግሞ አቋሙን ቀይሮ ተቃዋሚ ሆኖ ይመጣል። ይህ ሰው ኢህአዴግን የሚቃወም የሚሳደብ የሚዘልፍ ግለሰብ ነበር። ሰለሞን ህወሓትንም ብዙ ጊዜ በመቃወም በማውገዙ ይታወቃል። ኢህአዴግ በሰለሞን ዘፈኖች ላይ ከፍተኛ የሆነ ሳንሱር ሲያደርግና ሙዚቃዎቹ በኢትዮጵያ ውስጥ እንዳይሰሙ ጥብቅ ክልከላ አድርጎበት እንደነበረም በታሪክ ይነገራል። ሰለሞን ተካልኝ ህወሓትን የሚያራክስ የሚቃወም ሰው ከሆነ በኋላ ሐሳቡን በመቀየር የህወሓት ደጋፊና ጠበቃ ሆኖ መጥቷል። ይህም ታይቷል። የህወሓት ተቃዋሚ ደጋፊ ሆኖ የሚያውቅም ሰው ነው። በተመሳሳይ የኢትዮጵያዊነት አቀንቃኝም ደጋፊም የነበረ፣ በሌላ በኩል ደግሞ ተቃዋሚ ሆኖ የመጣም ግለሰብ ነበር። ሰለሞን ተካልኝ በአሜሪካ በተለያዩ አደባባዮች የኢትዮጵያን ልሙጥ ባንዲራ ይዞ በመንቀሳቀስ ይህ ነው የኢትዮጵያ ትክክለኛ ባንዲራ፣ ይህ ነው ኢትዮጵያዊነት እያለ ይሰብክ ነበር። ሰለሞን በሌላ ጊዜ ደግሞ የኢትዮጵያን ባንዲራ በማውለቅ የትግራይ ክልል ባንዲራ ይዞ በአሜሪካ በተለያዩ አደባባዮች እየተዘዋወረ እኔ ኢትዮጵያዊ አይደለሁም በማለት የቀድሞ ማንነቱንና አቋሙን በመካድም ይታወቃል። ኢትዮጵያዊነትን እንደማይቀበልም በግልጽ ሲናገርም ተሰምቷል።
ሰለሞን ተካልኝ በአንድ ወቅት የአማራ ተወላጆችን የሚወድ የአማራ ብሔርተኞችን ፖለቲካ የሚያራምድ ነበር። ሌላ ጊዜ ደግሞ አማራን በማጥላላት በአማራ ላይ ያነጣጠረ የጥላቻ ንግግር በመናገር ህዝባዊ እውቅናንም አግኝቷል። ሰለሞን ተካልኝ ታሪኩ ሁሉ ሲያወዛግብ የነበረ ሰው ነው። አወዛጋቢነቱ ደግሞ በሚቀያየራቸው የፖለቲካ አቋምና አስተሳሰብ ምክንያት ነው። ሰለሞን ሞተ ከተባለ በኋላ ብዙዎች ለሁለት ተከፍለው ሐሳብ አስተያየት እየሰጡም ይገኛሉ። ሰለሞን ተካልኝ እኔ አማራ አይደለሁም፣ አማራ ሳልሆን ትግራይ ነኝ፣ አማራ ሆኜ ባለመፈጠሬ ደግሞ ታላቅ ደስታ ይሰማኛል ሲል ተናግሯል። ሰለሞን ተካልኝ በዚህ ብቻ ሳይገደብ አማርኛ ቋንቋ የአማራ ሳይሆን የትግራይ ነው በማለትም ሲናገር ተሰምቷል። አማራ የሚባል ብሔር አላውቅም የሚል ንግግርም ሲናገር ተሰምቷል። አማራ የሚባል ብሔር የለም የሚለው አወዛጋቢው የሰለሞን ተካልኝ አማራ ከወልቃይት ከራያና ከጸለምት መውጣት አለበት የሚል ንግግርን በማሰማቱ ይታወቃል። ሰለሞን በዚህና በመሰል ንግግሮቹም ታዋቂ ነው። በሰለሞን ላይ የአማራ ተወላጆች ከፍተኛ ወቀሳና ክስ ያቀርቡበታል። በሌላ በኩል የትግራይ ተወላጆች ለሰለሞን ተካልኝ ልዩ አክብሮትና ፍቅር አላቸው። የትግራይ ህዝብ በጦርነት ብዙ መከራና ስቃይ ሲያሳልፍ ለትግራይ ህዝብ ሰብአዊ መብት የቆመ ታጋይ በማለት ያወድሱታል። ሰለሞን ተካልኝ ሞትን ምክንያት በማድረግ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል መግለጫም አውጥተዋል። በመግለጫቸውም ሐዘን እንደተሰማቸው ገልጸው ሰለሞን ለትግራይ ህዝብ ላደረገው አስተዋጽኦ ምስጋና አቅርበዋል። በሌላ በኩል በአማራ ላይ ያነጣጠረ የጥላቻ ንግግር በማሰማቱ ምክንያት ሰለሞን ተካ እንኳንም ሞተ የሚል የደስታ መግለጫ ያወጡም አልታጡ። አንዳንዶች ደግሞ የሞተን ሰው መውቀስ ተገቢነት የለውም የሚል አስተያየትም የሚሰጡም አሉ። ስለ ሰለሞን ተካልኝ ሐሳብ አስተያየት ከሰጡት ሰዎች መካከል ታዬ ቦጋለ ይገኝበታል። ታዬ ቦጋለ እንዲህ ሲል ሐሳቡን ሰጥቷል። ሰለሞን ተካልኝ መሐሪ እንደ ህወሓት፣ ኦነግ፣ ተስፋዬ ገብረአብና ገብረ ኪዳን ደስታ ለህዝብ ሰላምና ፍቅር እንቅልፍ አጥተህ ብዙ ለፍተህ ነበር። መቼም ደግ ሰው አይበረክትም፣ ነፍስን ከወዳጆች ጎን ትረፍ። የታዬ ቦጋለ አስተያየት ነበር። ኤሊባቡር መቱ ተወልዶ ያደገው ድምፃዊ ሰለሞን ተካልኝ ወደ ሙዚቃ ዓለም የገባው ከ1978 ዓ.ም በኋላ ነበር። ሰለሞን በያኔው በ1980ዎቹ ከፍተኛ ተቀባይነትን ካገኙ ታዋቂ ዘፋኞች መካከል አንዱ ነው። ሰለሞን ተካልኝ ፋጡማ የተሰኘ ታዋቂ ዘፈን አለው። ይህ ፋጡማ የተሰኘው ዘፈን ሰለሞን በአፍላ ወጣት ያፈቀራት ፋጡማ የተሰኘች ኮረዳን ለማስታወስ የዘፈነውም ዘፈን ነው። ሰለሞን በህዝብ ዘንድ የታወቀው ባፈቀራት ፋጡማ ምክንያት ነው። ፋጡማ የሚለው የመጀመሪያው ሙዚቃው ከህዝብ ጋር አስተዋውቆታል። ፋጡማ አርቲስት ሰለሞን ተካልኝ በተወለደበት መቱ ያፈቀራት የአቶ ፈልየኑስ ልጅ የልጅነት ፍቅረኛው እንደሆነች ይነገራል። ፋጡማ 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 እንደ ለምለም ቄጤማ እንደ አበቦች አውድማ እንደ ወለላው ደማ ጣፋጭ ውብነሽ ፋጡማ እያለ የሚቀጥል ነው። ለድምፃዊ ሰለሞን ተካልኝ የህዝብ ጆሮ እንዲያገኝ ያስፈነጠዘውም ያስቻለውም የሙዚቃ አልበም ስራው አራዳ ሲሆን አራዳ በአልበም ውስጥ ሰው አያጣም ተንኮል፣ ማን ይከተለኛል፣ አልችል እንዳንጀቴ፣ እንዳንወቃቀስ፣ እኔ ለኔ አላንስም፣ ግፍ ያርግልኝ፣ ከአንቺ ያደረጎኔ፣ ወንዛችን ናፈቀኝ እና እኔ ሻልሻለው ሲሆኑ በህዝብ ዘንድ የክብር ካባ ያለበሰ የሙዚቃው ስራው ደግሞ ሁሉም 00 ከ1980ዎቹ መገባደጃ ላይ በነበረው የፖለቲካ ትኩሳት ጋር አያይዞ በ1989 ዓ.ም ያወጣው የሙዚቃ አልበም ስራ የድምፃዊ ሰለሞን ተካልኝን ተቀባይነት ያጎላው ነበር። በ1990ዎቹ ዓ.ም ተገፋን ወይም አንቺም 00 በሚለው ወቅታዊ ዜማ ይታወቅ የነበረው አርቲስት ሰለሞን ተካልኝ ከአሜሪካ እስከ ኤርትራ በረሃ በዘለቀው ጸረ ኢህአዴግ የጭቆና ትግሉ የብዙዎችን ትኩረት የሳበ ግለሰብ ነው። ኢህአዴግን በመቃወም እስከ ኤርትራ ድረስ በመጓዝ ጸረ ኢህአዴግ እንቅስቃሴ በማድረጉም ይታወቃል። የግንቦት ሰባት የቅንጅት ደጋፊ ሆኖ የታየ ግለሰብም ነበር። በኋላ ላይ ግን ከኢህአዴግ ጋር እርቅ ፈጽሞ ኢህአዴግን በማድነቅም ይታወቅ ነበረ። ሰለሞን ተካልኝ ስለሞት እንዲህም ሲል አቀንቅኖ ነበር። ከመቃብር ወዲህ ማን ይከተለኛል? ዝናም ይከዳኛል፣ ሀብትም ይሸሸኛል፣ ሁሉም ይርቀኛል። እኔም ሆንኩኝ አንቺ በሞት ጥላ ስር ነን፣ ሊያፈርሰን ያበጀን ጊዜያዊ ሰዎች ነን። ከዚህ ዓለም ስርቅ አፈር ይጫነኛል፣ የጨበጥኩት ሁሉ ይበተንብኛል። ዓለም አላፊ ነው፣ ፍቅር ሴት ይገኛል። ዓለም አላፊ ነው፣ ህይወቴት ይገኛል። ስጋዬም ፍራሽ ነው፣ ዝናም አላፊ ነው፣ ስሜ ግን ቀሪ ነው። አርቲስት ሰለሞን ተካልኝ በፋሲካ ዕለት ህይወቱ ማለፉን ወዳጆቹ ገልጸዋል።
አርቲስቱ የትንሳኤ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ ህመም ተሰማኝ ብሎ ወደ ሆስፒታል እንደሄደና በዛው ህይወቱ እንዳለፈ ለመረዳት ተችሏል። ኑሮውን በአሜሪካ አትላንታ ከተማ አድርጎ የነበረው አርቲስቱ ከሳምንት በፊት በፍሎሪዳ ግዛት ክሊትዋተር በተባለ ላይ ሆኖ በለቀቀው የመጨረሻ የማህበራዊ ድረገጾቹ ላይ ባስተላለፈው ቪዲዮ ህይወት አጭር ናት ማለቱን ወዳጆቹ ገልጸዋል። አርቲስት ሰለሞን ተካልኝ በቲክቶክ ገጹ አንዳንዴም ከፖለቲካውም ከማህበራዊ ህይወትም ከጭቅጭቅም ወጣ ብሎ ለተወሰኑ ቀናት ራስን ማዝናናት መንፈስን ያድሳል ብዬ አምናለሁ። ነገ ምን እንደሚፈጠር አይታወቅም። ወጣ ብላችሁ ተዝናኑ። አሁን ፍሎሪዳ ቢች ላይ ይገኛለሁ። ውጡ፣ ተዝናኑ። ይህች ዓለም እንደሆነ በማናቀው ቅጽበት ምን እንደሚፈጠር አናውቅም። ነገን ትተን ዛሬ እንዝናና፣ ህይወታችንን እናድስ ብሎ ነበር። በፋሲካው ዕለት ህይወቱ ማለፉን ወዳጆቹ ገልጸዋል። አርቲስት ሰለሞን ሳይታመም በድንገት ነው ህይወቱ ያለፈው። አርቲስት ሰለሞን ተካልኝ በፋሲካ ዕለት ህይወቱ ማለፉን በወዳጆቹ የተገለጸ ሲሆን ኑሮ በአትላንታ ከተማ አድርጎ የነበረው አርቲስቱ ከሳምንት በፊት በፍሎሪዳ ግዛት ክሊርዋተር በተባለች ቢች ላይ በማህበራዊ ድረገጾቹ ባካፈለው ቪዲዮ ላይ ህይወት አጭር ናት ብሎ ተናግሮ ነበር። አርቲስት ሰለሞን ሳይታመም በድንገት ነው ህይወቱ ሊያልፍ የቻለው። አርቲስት ሰለሞን የ4 ልጆች አባት እንደነበር ተገልጿል። የመጀመሪያ ልጁን በ1998 እንደወለደም ተገልጾ ነበር። ጋዜጠኛ ስታሊን ስለ አርቲስት ሰለሞን ተካልኝ ሞት ምን አለ? አርቲስት ሰለሞን ተካልኝ ለከፈለው ሁሉ ፓርቲ ሲቀያየር የኖረ ሰው ነው። ከጊዜ በኋላ ደግሞ በሶሻል ሚዲያ በዩቲዩብ የአማራን ህዝብ ሲሳደብ ጥላቻውን ሲዘራ ነበር። ይህንን እንዲያደርግ አሉላ ሰለሞን ይገፋፋው እንደነበር ሁሉም የሚያውቀው ነው። አርቲስት ሰለሞን ተካልኝ ለሞት ያበቃው አሽሽ አብዝቶ ስለሚወስድ ልቡ ቀጥ ሊል ችሏል። አርቲስት ሰለሞን ተካልኝ ዕውቀት የለውም፣ ጥሩም ነገር አይታየኝም፣ ለየትኛውም ህዝብ የእርሱ ትግል አይጠቅምም። ከቅርብ ጊዜ ወዲህ ወደ ቀልቡ ተመልሶም ነበር፣ ፖለቲካውን ትቶትም ነበር። ለማንኛውም ነፍስህ በሰላም ትረፍ ሲል ስታሊን ገብረስላሴ ሐሳቡን ቋጭቷል። My